ለኦርቶዶክሳውያን የሆነ ነፃ ሐሳብ ነው። ክፍል 2 ብዙ የአፍሪካ ሀገራቶች በኃያላኑ ማለትም በኢኮኖሚም በሚሊተሪም ከፍ ያሉት የሚገዟቸው በአንድም ይሁን በሌላ መንገድ አሁንም ቀኝ ግዛቱ እንዳለ ነው። እንደምታውቁት ሀገር ላይ ሊወጡ ይችላሉ፣ ግን መልሰው እየገዙ ነው ያሉት። የፈለጉትን ያዛሉ፣ በገዛ ሀገራቸው የጦር ሰፈር እየገነቡ ምናምን። ይሄ ከምን የመጣ ነው ከተባለ እነዛ ሀገራቶች የአፍሪካ ሀገራቶች በኢኮኖሚ ደካማ ስለሆኑ፣ ይሄን ደግሞ ወደ ራሳችን ህይወት እናምተው። ያለው ሰው በኢኮኖሚ የዳበረ ሰው የሚፈልገውን ነገር ያገኛል፣ ያደርጋል። በአካባቢያችን እኛ ከምንፈልገው በላይ ያለው ሰው የሚፈልገው ይተገበራል። ወደ ቤተክርስቲያናችን እንሄድ። ቤተክርስቲያናችን በኢኮኖሚ ብትዳብር፣ ልጆቿ በኢኮኖሚ ቢዳብሩ፣ ብዙ የኢንቨስትመንቶችን ልጆቿ ቢቆጣጠሩ የቤተክርስቲያኒቷ ድምጽ ይሰማል። ይሄ ቀላል ነገር እንዳይመስላችሁ። ብዙ ሀገራቶች ዛሬ ድሮ በጥንት በክርስትናቸው የሚታወቁ ሀገራቶች በጦርነት ብቻ አይደለም፣ በሰይፍ ብቻ አይደለም እምነታቸውን የቀየሩት፣ በኢኮኖሚም ጭምር የመወሰን አቅማቸውን የመፈለግ አቅማቸውን አጠፉና ከዛ ሀገሪቷ የሌላ እምነት ተከታይ እስክትባል በሀገር ደረጃ በኢኮኖሚ እንዲዳከሙ ተደርገው ማለት ነው። ይሄ ሐሳብ ለኦርቶዶክሳውያን ልናስብበት፣ ቤተክርስቲያናችን ደግሞ በይበልጥ ልታስብበት ይገባል ብዬ ከማስበው አንጻር ነው ያቀረብኩላችሁ። እንደምታውቁት ባለፈው ቪዲዮም ላይ እንዳልኳችሁ የንግስ በዓላቶች ብዙ ክርስቲያን ዕለት ዕለት የማይመጣው የትኛውም ማለት ነው የሚመጡበት አጋጣሚ ነው። በዚህ በስንት ጊዜ አንዴ በሚገኝ አጋጣሚ እንኳን ለ30 ደቂቃ እንኳን ትምህርት እየተሰጠ አይደለም። እየተደረገ ያለው ምንድነው ከተባለ ትልቅ ህንጻ ከህዝቡ አቅም በላይ ህንጻ ይጀመርና 5 ዓመት 10 ዓመት ይፈጃል። 400 500 600 ሚሊዮን ብር ይፈጃል። ህዝቡ ግን እምነቱን እያጣ ነው፣ እየተዳከመ ነው፣ ወደ ሌላ እምነት እየተሰደደ ነው። ይሄ ደግሞ የጥቂት ሰዎችን ስም ለመገንባት እንጂ የምርም ለአገልግሎት አይደለም። ዓላማው እሱ አይደለም። የሆኑበት የለም እያልኩ አይደለም። አገልግሎት የታሰበበት የለም እያልኩ አይደለም። አብዛኛው ይሄ እየሆነ ነው። ስለዚህ ቤተክርስቲያናችን ለተወሰነ ጊዜ ይሄ የተለያየ አላስፈላጊ የሆኑ ማለት ህዝቡ እየቀነሰ አማኝ እየቀነሰ ግን ትልቅ ካቴድራል መገንባት ትርጉም አልባ ነው። ክርስቶስ በመጨረሻው ሰዓት እናንተ እረኞችን የሚጠይቀው ህንጻዎች የታሉ ሲል ምዕመናንን እንጂ ግንቡን አይደለም። ስለዚህ አንዱ ደብር ከአንዱ ደብር ኮላብ እያደረገ 5-6 ደብር አንድ ላይ የሆነ ትላልቅ ፋብሪካን መገንባት ይችላል። ትላልቅ ሆስፒታል መገንባት ይቻላል። ትላልቅ የህዝብ መገልገያ ነገሮችን ሁሉ ማቅረብ ይቻላል። ይሄ ደግሞ የሀገራችን ኢኮኖሚ ከፍ ያደርጋል። በኢኮኖሚው ስመጥር ትሆናለች ቤተክርስቲያኒቷ። በችግሮቿ ተደማጭ ትሆናለች። ዛሬ አርሲ ላይ የሚገደሉ ክርስቲያኖች ለምን ተገደሉብኝ ብትል የሚያደምጣት የለም። ለምን? በኢኮኖሚ እየደከመች። የሀገሪቷን ኢኮኖሚ ተቆጣጥራስ ቢሆን በደንብ እየሰራችበትስ ቢሆን የወደው ሳይሆን በግድ ይሰማል።